ሚካኤል ገብቷል። ልጅ ሚካኤል ልጅ ሚካኤል ገብቷል ወይ? ሌላ ዮማሪዎስ ገብተሻል? ይጣራል። ይጣራ። የሰው ዝም ብዬ ላጠፋ አልፈልግም። በኋላ ደግሞ የይቅርታ ቪዲዮ መስራት አልፈልግም። ምን እናደርጋለን መሰላችሁ? እንደ ሀሳብ ሙሉን እንየውና ሙሉን ካየነው በኋላ እያወጣን ማን ምን እንደሆነ ዶክመንታቸውን በውስጥ ላኩልኝ። የኔዎቹ እነዚህን እንዳመሰገን ነው። እነዚህ ከኦርቶዶክስ ጎን የቆሙ አርቲስቶችን እንዳመሰገን ነው። ዝግጅቱ ላይ ቪዲዮ ቅረጹልን የተወሰነ እኒህ ማን እንደሆኑ ስማቸውን ተግባባን ከማጥፋታችን በፊት በኋላ አይደለም ቢባል ስሙን አጥፍቼ የሆነ እንዳይባል ከሆኑ በኋላ አጣርተን ከዛ በኋላ ለእኔ ተዉት። እኔ ነኝ የምሄድባቸው። ራሄል ጌጡ እኔ ድሮም የምትመቸኝ ናት። ራሄል ጌጡን በጣም ነው የምወዳት። ሁለቱንም ራሄሎች በጣም ወዳቸዋለሁ። ሄለን በርሄና ራሄል ጌጡ፣ ፍቅር አዲስ ለነገሩ ብዙዎቹን ወዳቸዋለሁ። እነ ህብስ ጥሩነ ምናምን በጣም ወዳጆቼ ናቸው። በጣም አክባሪዎቼ፣ እኔም በጣም ነው የማከብራቸው። ታደለ ሮባ፣ ብርሃኑ ተዘራ እኔ ወንድሞቼ ናቸው። ታዴ ወንድሜ ማለት ነው። እግዚአብሔር ምስክሬ። ግን አልተደራደርኩም በምታዩት ሁኔታ። ታዴም ደግሞ አክባሪያችን ስለሆነ ምንድነው ያደረግነው በዚህ ጉዳይ ላይ ራሱን ነው አልፈልግም። እንደዛ አይነት ሰዎች ሲኖሩ ለኢትዮጵያውያን ከጎን አንድ ላይ ስንሆን መንግስት ደግሞ በዚህ በኩል ምን ይልካል? ደግሜ ላሳያችሁ ቤተሰብ። መንግስት ማሊያ አልብሶ ስቴዲዮም በነፃ እያስገባቸው ማሊያ አልብሶ፣ ከዛ ሁለት አይነት ፎቶዎች አሉ አሳያችኋለሁ። ማሊያ አልብሶ እግዚአብሔር ያሳይ ሳላርጉ ሄጄባቸው ነገሮችን ከማበላሽ መጀመሪያ እናያቸው። በአደባባይ እንትን ያሉትን ወንድምና እህቶቼን አክብሬ ያለው እንትና ውጪ ነው ያለ የሚመስለኝ ልጅ ማይክ ኢትዮጵያ ያለም አይመስለኝም፣ ይወጣ ይመስለኛል። ተሙ ወንድማችን ይሁት ተሙ ወንድማችን የአርሰናል ቀንደኛ ደጋፊ ነው። ግን ይሁት ኦርቶዶክስ ስትነካበት ምንም ነገር እኔ መዝናኛ እንጂ ሌላ ነገር የለው። መዝናኛ ናት። ህዝቤ እየሞተብኝ ላዳምጥ አልችልም ነው ያለው። ተሙን አለማክበር አይቻልም። ተሙና የኖክ ድንቁ፣ ሳሚዳን፣ እነ ታዴ በጣም የአርሰናል ደጋፊዎች ናቸው። ግን እነ ታደለ ሮባ ግን ህዝብ ይበልጣል። ህዝብ እየሞተ ምንም አይነት ኳስ ሊያዝናና አይችልም። ሰይፉ ፋንታውን በዚህም ጉዳይ የገባ ይመስለኛል ባልሳሳት። ሰይፉ ፋንታውንም አለበት። ስለዚህ አሁንም ልናገር የምፈልገው ራይል ጌጡ። ስለዚህ ልናገር የምፈልገው ምንድን ነው፣ እያንዳንዱ በዚህ ግድያ ላይ አንዳንድ ይድመቀልን ብለው አንዳንድ የተሳሳተ መረጃ የሚያስተላልፉ ሰዎች አሉ። እሱን ጥንቃቄ ይደረግበት። በተሳሳተ መረጃ ህዝብ ለህዝብ እንዲጣላ አንፈልግም። ግን ሞስት ደፍንሊ መንግስት እንደሚገል መንግስት እንደሚያጠፋ ወለጋ ላይ ማስረጃ ነው። ወለጋ ለምን አሁን አይገደልም? ወለጋ ላይ ለምን ህዝብ አሁን አይገደልም? ጨፍጭፈው አፈናቅለው ጨረሱ። አርሲ የሚደረገውም ይሄ ነው። ጨፍጭፈው አፈናቅለው ሲጨርሱ መግደሉን ያቆማሉ። እስካላችሁ ድረስ ግን አቁም። ስለዚህ በዚህ ጉዳይ ላይ ምንድን ነው መደረግ ያለበት? እንደ ህዝብ ነው። እንደ ህዝብ ትደራጃለህ። ኦርቶዶክስ ልጆቿን ለማስከበር መደራጀት አለባት። እስራኤል የቆመችው ስለተደራጀች ነው። እግዚአብሔር ይመልሳል እያለች አይደለም። ሚሳኤሏን ሁሉ ነገሯን ይዛ ነው እስራኤል የምትተናነቀው እንዳለ ይዛ እንጂ እግዚአብሔርን ትይዛለህ
አንተም በራስህ ትቆማለህ። ያንን እስካላደረክ ድረስ ኧረ ስንሞት እንበዛለን እያልክ የምትሞትበት ነገር ሊኖር አይገባም። አንድ ኢትዮጵያዊ ማንም ሁን፣ ሙስሊምም ሁን፣ ኦርቶዶክስም ሁን፣ ፕሮቴስታንትም ሁን፣ ግን ይሄን 8 ዓመት እንደ ኦርቶዶክስ ስቃዩን ይበላ የለም። ሀቃቅ ነው፣ እውነት ነው። ይሄን ደግሞ የሚያስደርገው መንግስት ነው። ምንም ህዝቡን አትንኩ። መንግስት ሆን ብሎ ነው የሚያስደርገው። መንግስት ነው ለማጥፋት የሚሰራው። ኦርቶዶክስ ላይ ያለው ጫናን በጉልበት ስልጣን የሚጭንበት ኦርቶዶክስ ላይ መንግስት ነው። ሳሪዮስ የሚባል አውሬን አምጥቶ የጫነው መንግስት ነው። ኦርቶዶክስን ሊከፍል ያለ ሰውዬን ዱርዬዎችን 25 ሰዎች አምጥቶ 24 ሰዎች አምጥቶ 25 ከራሱ ጋር አድርጎ ጫትም ይቅም ሴት እንፈልጋለን ምን የሚሉ ወሮ በላ ዱርዬዎችን አምጥቶ የቤተ ክርስቲያን ልብስ አስለብሶ አብረን እኛንን የምንሰራው ብሎ ሲሆነብድ የነበረን ሰውዬ አምጥተው አንተም ብየዋለሁ። ቀሲስ በላይ በምንድን ነው የተያዘው? መኒ ላውንደሪ አይደል የተያዘው እንዴ? ገንዘብ እንደፈለገ ዘርፎ ሊጠፋ ሲል አይደል እንደያዛችሁት? ይሄኛውም ሰውዬ ተመሳሳይ ነገር ነው፣ ግን በራሱ ገንዘብ አያስደርግም። በራሱ እንትን አያደርግም። በራሱ አካውንት አያስደርግም። ስለዚህ እነዚህ ሰዎችን ምን ማድረግ አለብን? እኛ ማጋለጥ አለብን። ይሄ ሰውዬ ኦርቶዶክስ አልሾመችው። ካድሬዎች ብልጽግና ነው የሾመው። ብልጽግና ነው በጉልበት ያስገባው። ኦርቶዶክስ ጥያቄ ኖሯት አያውቅ። ራሷን የቻለች ናት ኦርቶዶክስ። ምንም አይነት ከመንግስት የምትፈልገው ነገር የለም። አሁንም ራሷን መከላከል በራሷ ትችላለች። ኦርቶዶክስ ትችላለች። ስለምትችል ምን ማድረግ አለብን? ህዝቡን ማስታጠቅ፣ ህዝቡን ማደራጀት ያስፈልጋል። መተው ቤተክርስቲያን ጣራ ላይ ቤንዚን ሲያርከፈክፉ እያየ ዝም የምትል ኦርቶዶክስ አይደለ። እነ ዘመዴ ቀድሞን የገባቸው ዘመድኩንን እኔ በፍጹም ከዚህ በኋላ ይኸው ቃል ለምድር ለሰማይ የፈለገ እኔን እንኳን ቢሰድበኝ ዘመድኩን በቀለን አልናገረው። በቃ ዘመዴ ይችላል። ዘመድኩን በቀለ ሀቅ ነው። የማንንም አቃል ውስጥ ዘመድኩን በቀለ ይችላል። ከማንም ቀድሞ ሲናገር ነበር። ይሄ እውነታን ማን ተናግሮታል? መለስ ዜናዊ ተናግሮታል። ላሳያችሁ። ራስ የተናገርከውን ዋሽልኝ እያልከን ዋሽልኝ። ራስ መንግስት ፋኖ ማለት ለህዝብ ተጎዳ ሲባል፣ ህዝብ ተጨፈጨፈ ሲባል፣ ህዝብ ተጨቆነ ሲባል የሚወጣ ጀግና ህዝብ ነው ብለህ ስለ ፋኖ ዶክተር አብይ ራስህ ተናግረሃል። ራስህ ተናግረህ አሁን የተናገርከውን አይ አላልኩኝም ካልክ ችግሩ አንተ ጋር ነው ያለው፣ እኛ ጋር አይደለም። ስለዚህ ፋኖን ህዝቡ የሚሰማው በምክንያት ነው። በምክንያት ነው ከፋኖ ጋር የሚሆነው። ፋኖን እናንተ ምስኪኑን ምንም የማያውቀውን በገንዘብ እየገዛችሁ ፖለቲካ ልትሰሩ 10 ትለጥፋላችሁ። በዚህ በኩል ደግሞ ምንም አይነት ጦርነት የለም ብላችሁ ተዋሻላችሁ፣ ትቀጥፋላችሁ። ምንም ጦርነት የለም በዚህ በኩል ምን የለም። ከዛ ፋኖች ተያዙትልና ደግሞ በዚህ በኩል ፖለቲካ ትሰራለህ። አልቻላችሁበትም። ለምን መሰላችሁ? እናንተ ውስጥ ያለው ውስጣችሁ የጥላቻ ፖለቲካ ስለሆነ ነው። የጥላቻ ፖለቲካ ስፔሲፊካሊ አማራን የሚጠላ ኦርቶዶክስን በአማራ የፈረጀ ሚኒሊክን ሁልጊዜ እያነሳ እየወቀሰ የሚኖር ትውልድ አፍርታችኋል። እንዴ የመለስ ስም ሲነሳ ሰምተው ታውቃለህ እንዴ? መለስ እኮ አጥፍቷልም ጥሩም ሰርቷል። የኃይለ ሥላሴ ጥሩም ሰርቷል አጥፍቷል። ስም ሲነሳ አይታችሁ ታውቃላችሁ? ስፔሲፊካሊ ታርጌት የተደረገው የአፄ ሚኒሊክ ጉዳይ ክሬዲቱ በጣም ሃይ ስለሆነ መብራት ብትለው፣ ውሃ ብትለው፣ ስልክ ብትለው፣ ታይፕ ብትለው፣ ኢትዮጵያ ላይ የባቡር መንገድ ብትለው፣ ኤኒቲንግ ኢትዮጵያ ላይ አሁን ያለው ቴክኖሎጂ ሚኒሊክ ስላስገባው ሞቶ 7 ዓመት ሙሉ ኢትዮጵያ ላይ አፄ ሚኒሊክ ሞቶ 7 ዓመት ሙሉ ሳይነገር ለህዝቡ ሲኖር ነበር።
ያን ያህል የሚጠላ ቢሆን ኖሮ አፄ ምኒልክ በኦሮሞ ህዝብ የሚጠላ ቢሆን ኖሮ 7 ዓመት ሞቶ እንዴት አልተነገረም? መሀይም ስለሆናችሁ የእናንተ ፖለቲከኞች ጭፍን ጥላቻ ስላላችሁ ምኒልክን ለማስጠላት የምትሰሩበት መንገድ አይሳካም። ማን ነው ሞቶ 7 ዓመት በኢትዮጵያ ታሪክ የመራው? ኖ በኢትዮጵያ አይደለም በዓለም ታሪክ ላይ እንዴት ብለን ለህዝቡ እንነግራለን? ህዝቡ ይጨርሰናል አሉ። ምኒልክን የመሰለ መሪ ካጣ ህዝቡ ይጨርሰናል። እግዚአብሔር ምስክር ይሄን ያሉት። እንዴት ብለን እንንገረው? እንዴት ብለን እንንገረው? በዛ ጊዜ ላይ ብዙ ቴክኖሎጂ የለም፣ ሶሻል ሚዲያ የለም ምናምን። እንዴት ብለን ነው የምንነግረው? ምኒልክ ባወጣው ህገ መንግስት ሰው በሰላም ይተዳደር ነበር። በሰላም ማን ነው የተናገረው? ራሱ ዶክተር አብይ ነው የተናገረው። 7 ዓመት ሙሉ ሰው አልተነገረውም ነበር የአፄ ምኒልክ መሞት። አንተ ምኒልክ ጦት ቆረጠ ብለህ ለኦሮሞ ህዝብ የውሸት ፖለቲካን ትሰጠዋለህ፣ ትቀልበዋለህ። መሀይም ህዝብ ስለፈጠርክ ይሄ መሀይሙ ደግሞ ይከተላል። ያንን ጡት እያየ ታሪኩን ስትገለብጠውና እውነቱን ስታወጣው ደግሞ አፄ ምኒልክ ሞቶ 7 ዓመት ሙሉ ለሰው መነገር ተፈርቶ 7 ዓመት አፄ ምኒልክ ሞቶ ኢትዮጵያን መርቷል። ምኒልክ ዛሬም ንጉስ ነው የሚባለው ለዛ ነው። እንደሱ አይነት ንጉስ ኢትዮጵያ የላት። ዓለም ያደነቀው፣ ዓለም ያከበረው፣ ዓለም አንቱ ያለው የመንን ኢንዲፔንደንሲ ዓለም ላይ ሌሎች ከባርነት እንዲወጡ ያደረገ ጀግና በትለው በዓለም ላይ ሊፈጠር የማይችል ሰው ዳግመኛ የማታገኘው ምኒልክ ይባላል። ዳግመኛ ሊፈጠር የማይችል ከህዝቡ ጋር ተስማምቶ ተፋቅሮ የሚኖር ንጉስ ምኒልክ ነው።